አምተውበት የተቀበሉት መሆኑን ለመግለጽና ለአያያዝ ምቹ እንዲሆን ነው እንጂ ለየብቻም ሊሆን ይችላል። አንድ ላይ መጠረዝ ግዴታ የለበትም። ምክንያቱም አንድ ላይ አልጻፉትም፣ አንድ ዘመንም አልተጻፈም። እንኳን አንድ ዘመን በአንድ ቋንቋ አልተጻፈም። ይሄ መጽሐፍ ለአንድ አይነት ማህበረሰብም አይደለም የተጻፈ፣ ለብዙ አይነት ማህበረሰብ የተጻፈ መጽሐፍ ነው። ስለዚህ አንድ ላይ ሊጠረዝ የሚችል መጽሐፍ አይደለም እና እዚህ ላይ 81 መጽሐፍ ስለሌለ ሊሰናከሉ አይገባም። ይመናል ሲጀመርም ጥንቱን እንዲሆኑ አይደለም ይመጣልን ለማለት ነው። የጳውሎስ መልእክታት እኮ ለየብቻ ነው የተሰበሰቡት። በኋላ ነው እኮ አብያተ ክርስቲያናት እንዲህ የህትመቱም ዘመን ሲደርስ አንድ ላይ መያዝ የሚቻልበት ዘመን ረቀቅ ሲል አንድ ላይ መያዝ የሚቻልበት ዘመን ሲመጣ አንድ ላይ ጠረዘ ለምን አንይዘውም ተብሎ አንድ ላይ ተያዘ ማለት ነው። ሰው እኮ የጆሮ ጌጡንም የጣት ቀለበቱንም አንድ ላይ አድርጎ በቦርሳ ሊይዘው ይችላል። ግን ደግሞ ሲያደርግ ሊያጊጥ በፈለገ ጊዜ ምን ያደርጋል? ለየብቻ የጆሮውን እዚህ ያደርጋል፣ የእጁን ደግሞ እዚህ ያደርጋል፣ የአንገቱን አንገት ያደርጋል ማለት ነው። እና ነው ባልን ጊዜም የማቴዎስን ወንጌል ለብቻ የዮሐንስን ወንጌል ለብቻ ልናምን እንችላል። አንድ ላይ እንያዘው ስንል ግን አንድ ላይ ልንይዘው ልንገዛው እንድንችል ሆኖ መቅረብ ነው። 4 ደቂቃ ሊቀ ሊቃውንት መምህር ስምዐኮነ ተናግረዋል። የዶክተር ዘበነ ለማ ደግሞ 1 ደቂቃ ያለችዋን እሱን ስሙት እንደሚል በዚህ መጽሐፍት ላይ። ከዛ ወደ እኔ ደቂቃ ሄዳለሁ። ስሙት። ሰብኮ ነበረ በሐዋርያት ሥራ ምዕራፍ 8 ላይ የተጻፈው። ስለዚህ ክርስትናው ራሱ እኮ ገና ሌላው ላይ ሳይሆን በኢትዮጵያ ውስጥ ነው። ስለ መጽሐፍ ያነሳችሁትም ያስደሰተኛል። ስለ መጽሐፍ ሄኖክ የገለጥከው ላይ ስለ 7ቱ መላእክትም የተገለጸው መጽሐፍ ሄኖክ። አሁን በዚህ ጉዳይ ላይ አንዳንድ ሰዎች በጣም ትልቅ ስተት ስትሳሳቱ ያየዋችሁ ሰዎች አላችሁ። በተለይ ቆብ እያደረጋችሁ የምትናገሩና አንዳንድ ሰዎች ልክ እንደ ትልቅ ነገር አድርጋችሁ ተገርማችሁ 80ዱ መጽሐፍ ይሄላል፣ በ1979 የተጻፈው ይሄላል፣ በዚህ የተጻፈው አንድ ነገር ወቁ። 80ዱ መጽሐፍ ታትሞ አያውቅም። ስለዚህ የማታውቁት ነገር ውስጥ ስትናገሩ የሚያውቅ ሰው ያፍርባችኋል። ስለዚህ በምትናገሩት ሁሉ አውቆ መናገር ያስፈልጋል። መጽሐፍ ሄኖክ በ1722 ጀምስ ብሩስ ከኢትዮጵያ 2 ኮፒ ገልብጦት የወጣው ዓለም አያውቀውም። በ1940 ዶክተር ዘበነ ለማ ደግሞ ባጭሩ መናገር የፈለጉት 80ዱ መጽሐፍ ቅዱስ ታትሞ አያውቅም ያሉት። 5 ደቂቃውን አድርጉልኝ፣ ታማኝ ሆነን እንቀጥል ማለት ነው። አሁን ቪዲዮ ነው የተሰማው። እስካሁን የሌላ 5 ደቂቃ ወይ ቢኒ ጋር አስቀምጡት፣ ቢኒ ላይ አስቀምጡልኝ አየዋለሁ። እኔ ላይ ማስቀመጥ ካልቻላችሁ ዳጊ ወይ እህትየው ቢኒ ቴንክ ዩ። ያ ልብ በሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እዚህ ማሳያችሁን እዩ። እንግዲህ የቤተክርስቲያኒቱ አንጡራ በሚባለው የመጽሐፍቷ ነው የምናገረው ነው። ፍትሐ ነገሥት በሚባለው መጽሐፏ ላይ ከአንብታው ትርጓሜ ገጽ 23 አንቀጽ 2 ላይ ቤተክርስቲያን የምትቀበላቸው 81 አምላካውያን መጽሐፍ ካለች በኋላ የብሉይ ኪዳን 55 ብላለች፣ የአዲስ ኪዳን 27 አለች። በድምሩ 55 ሲደመር 27 82 ማለት ነው። ዜና አይሁድን ትተን ማለት ነው። እሳቸውም ዜና አይሁድ አልተጨምረም ብለዋል። እሱ ሲጨመር 83 ነው የሚሆነው ማለት ነው። እሺ ስላልተጨመረ አልጨምርም፣ እሳቸውም አልተጨምረም ብለዋል። እኔም ሳልጨምር ልደምረው። እዚህ ቤተክርስቲያኒቱ የጻፈችው 55 ቢኒ ለምን ትደምራለህ ብሎ የሚለኝ እደምራለሁ። 55 ይኸው ቤተክርስቲያኒቱ የጻፈችው 55 የብሉይ ኪዳን 27 የአዲስ ኪዳን 82 ማለት ነው። በፍትሐ ነገሥት መሰረት የመጽሐፏ ብዛት ስንት ነው? 82። በመጽሐፍ ቅዱሷ መሰረት ደግሞ መቅድሙ ላይ የብሉይ ኪዳን 52 ይላል። ይታያችሁ ወንድሞች ናቶች፣ ይኸው የብሉይ ኪዳን 52 የአዲስ ኪዳን 27 ይላል። 52 ሲደመር 27 ስንት ነው? ይኸው ስንደምር በመጽሐፍ ቅዱሷ መሰረት መቅድሙ ላይ 79። ይህም ብቻ አይደለም። እንደገና ደግሞ አሁንም ቤተክርስቲያኒቱ በራሷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት የውጭ ግንኙነት በዛ መጽሐፏ ላይ የቅዱሳት መጽሐፍት ብሎ በሚለው ክፍል ላይ እሳቸው አሁን መጋቢ ብሉይ ሊቀ ሊቃውንት ስምዐኮነ እንደተናገሩት ምን አሉ? የብሉይ ኪዳን መጽሐፍት በድምሩ ስንት ነው ይላል? 46። እያያችሁ ነው ወንድሞች ናቶቼ። ህሊና ያለው ትውልድ ይስማ ብቻ አገናዝቡ። ዝም ብዬ አይደለም ኦርቶዶክስ ላይ የምናገረው፣ ስንናገር በመረጃ ነው። ልብ በሉ። ይኸው የብሉይ ኪዳን መጽሐፍት ድምር ስንት ነው ብላለች ኦርቶዶክስ? 46። የአዲስ ኪዳን መጽሐፍት 35 በድምሩ 28። እዚህኛውስ ላይ የአዲስ ኪዳን መጽሐፍ 27፣ እዚህ የአዲስ ኪዳን መጽሐፍ 35፣ እዚህ የአዲስ ኪዳን መጽሐፍ 27 በመጽሐፍ ቅዱስ ላይ ፍትሐ ነገሥት ላይ የአዲስ ኪዳን መጽሐፍ 27፣ በዚህኛው ዓለም ይወቅልኝ ብላ ባለችው የአዲስ ኪዳን መጽሐፌ 35። ልብ በሉ ወንድሞች እናቶች፣ ልብ በሉ። ኦኬ። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፏ በዚህ መሰረት በፍትሐ ነገሥቱ መሰረት 82 ነው መጽሐፏ፣ ዜና አይሁድ ሳይጨመር። በፍትሐ ነገሥት እንደዚህ ልጻፍና ራሳያቸው ወንድሞች እናቶች
በፍትሐ ነገሥት ያው 82 ነው። በ80 አሐዱ በመጽሐፍ ቅዱሷ 79 ነው ቁጥሩ። ኦኬ። እና የኢትዮጵያ ኦርቶዶክስ እምነትና ስርዓት የውጭ ግንኙነት በተባለው መጽሐፏ ላይ 81 ነው። በዚህኛው ደግሞ በውጭ ግንኙነት 81 ነው። አልተገናኘም ማለት ነው። ይታያችሁ እዚህ 82 ነው ትላለች በፍትሐ ነገሥት፣ እዚህ ደግሞ 79 ነው ትላለች በመጽሐፍ ቅዱሷ፣ እዚህ ደግሞ በውጭ ግንኙነቷ 81 ነው ትላለች። ይሄም ብቻ አይደለም፣ በብሉይ ኪዳን መጽሐፍት ላይ ያለውን ልዩነት ላሳያችሁ። በፍትሐ ነገሥቷ የብሉይ ኪዳን መጽሐፍት ቁጥር ብዛት 55፣ በመጽሐፍ ቅዱሷ የብሉይ ኪዳን መጽሐፍ ቁጥር 52። እንዴት አይነት ጦርነት እኮ ነው ወንድም አለ። 52 በውጭ ግንኙነቷ መጽሐፍት ይኸው የብሉይ ኪዳን መጽሐፍት ድምር 46። this is orthodox። በብሉይ ኪዳን መጽሐፍቷ እንኳን ብቻ ቁጥር እርስ በርሷ ትጣላለች። አንዴ 55 ነው ትላለች፣ አንዴ 52 ነው ትላለች፣ አንዴ 46 ነው ትላለች። አለየላትም ማለት ነው። አለየላትም ማለት ነው። ወንድሞች እናቶቼ እንዴት ሶስት አይነት ቃላት ትናገራለች ቤተክርስቲያን? በራሷ መጽሐፍቶች ይኸው ሶስቱ መጽሐፍቶች የራሷ ናቸው። ይሄም የቤተክርስቲያኒቱ መጽሐፍት ነው። ይሄም የኢትዮጵያ ኦርቶዶክስ ታሪክሳን 80 አሐዱ ነው። ይሄም የኢትዮጵያ ኦርቶዶክስ ታሪክሳን ፍትሐ ነገሥት ነው። ቤቱ ተናገሩ እውነቱን ነው። ተናጋሪው ኤርሚያስ አበበ ነው። በመረጃ ነው የምናገረው። ይኸው ሶስቱም የቤተክርስቲያኒቱ መጽሐፍት ነው። አንጡራ ሀብቷ በብሉይ ኪዳን መጽሐፍት ሶስቱም ሶስት አይነት ነገር ያወራሉ። 21 ሊቃውንት ተጠይቀው ስለ ማርያም 21 ነገር እንዳወሩት ማለት ነው። የመጽሐፍ ቅዱስ ብዛት የብሉይ ኪዳን ስንት ነው ቁጥሩ? 55። አንተስ 52፣ አንተኛውስ 46። በድምር ብዛታችሁ ስንት ነው? ይሄኛው 79፣ ይሄኛው 81፣ ይሄኛው 82። ዜና አይሁድን ሳይጨምር ዜና አይሁድን ከጨመረ 83። ይሄ በዚህ ቁጥር መሰረት በፍትሐ ነገሥቱ በዚህኛውስ 79፣ በዚህኛው 81። የኢትዮጵያ ኦርቶዶክስ ታሪክሳን እነዚህም እንኳን ሆኖ 80 አሐዱ መጽሐፍ ቅዱስ የላትም ነው ያሉት ሊቃውንቱ ማለት ነው። ደቂቃ እንጨርሻለሁ። ቢኒ ከፈለክ ደቂቃ አብዝተን እንድንቀጥል አዎ ጨምርልኝና ደቂቃ ልናገር። ልክ አንተ ብትጠቀሙ እኔ ስለምጠቀም ምን ያህል ደቂቃ ላድርግልህ? 7 ትችላለህ። 7 ደቂቃ አስቀምጦለት አሁን ቪዲዮ ቀድሜ ያሳያለሁ። ትችላለህ። የቪዲዮ አይቆጠርብም። በነገራችን ላይ ኤርሚ በትህትና ነው የምጠይቅህ። 80 እትም ላይ 39 ሲደመር ጻፍ እንደቀደሙ ጻፍ። እሺ 39 የብሉይ ኪዳኑን ማለት ነው ሲደመር 15 የ80 እትምን ነው የምነግርህ። እሺ 15 ሲደመር 15 ሲደመር 27 ደምረው ስንት መጣ? እሺ ወይት አንዴ 27 እሺ 10 14 1 2 5 6 8 81 በአሁኑ በ2000 እትም ላይ 54 ሲደመር ካልታተመው አንድ የብሉይ ኪዳን መጽሐፍ ውጪ 54 ሲደመር 27 1 81 ቢኒ ፍትሐ ነገሥቱ ስንት ይላል? 81 this is orthodox ቁጠርና ያልታተመውን ትቶ ነው። ይሄው እሱንማ መቃብያን ላይ this is orthodox አሁን ቁጠርና ስህተት ካለ ቢንጎ በላሁት። ነገራችን ላይ ደጋግሜ እሱንማ ይሄው ፍትሐ ነገሥቱ ላይ ያልታተመ መጽሐፍ ይሄው መቃብያን ላይ ያለ ፍትሐ ነገሥቱን ጨምረን ቁጠርልኝ። አሁን እንደገና የዜና ይሄን ጨምረን በፍትሐ ነገሥቱ ላይ ይሄን ጨምረን አንሳ። 2000 እትምን አንሳ። ችግር የ2000 ዓመተ ምህረት እትም እሺ ቴንክ ዩ አንሳ። ኦኬ ቁጠረው 54 ሲደመር 27
እሺ 54 ሲደመር 54 ካነሰ 81 እሺ 2000 እትም ስንት አልከኝ? 81 በጣም የምወደው ባይገርም ለዛውም ዛሬ እሱን መጽሐፍ ቅዱስ ትልክልኛለህ። በጣም ተወዶብኛል። እሺ የ80 እትም የአባ ተክለ ሃይማኖት የአቡነ ተክለ ሃይማኖት የሶስተኛ ሊቀ ጳጳሳችን በረከታቸው ይደርብን 39 ሲደመር 15 ባይደዌ ኢትዮጵያ መጽሐፍ ቅዱስ ማህበር ጭማሪ ባለው ይቅርታ ጠይቋል። እሱን ሁሉ ልነግርህ እችላለሁ። 39 ሲደመር መሃል ላይ ያለው 15 ጭማሪ ቁጠረው ከፈለግ ሲደመር 27 ኦኬ 81 አሁን አይልም እሺ የዚህኛው መቅደሙ ላይ ያለው ላሳይህ እንደማይል 79 እንደሆነ ላሳይህ እሺ ላሳይህ ያለፈውን እኮ ነው 79 የሚኖር የሚያትሸው ቢኒ ይሄው ለምን አንቆጥረው መሃል ላይ ቆይ ለምን አንቆጥረው እንቆጥረዋለን ይኸውልህ ጭማሪ የምትሉት በተለምዶ ለምን አይቆጠርም? እንቆጥረዋለን አልኩ። በቃ ምንም መደጋገም ያስፈልግ እንቆጥረዋለን። ልብ በልና ስማኝ ይቆጠር። አንድ ቃል ደጋግመህ ስለተናገርክ አይደለም ይቆጠር ብለህ ቃል እኮ ትእዛዝ የምሰጠው እቆጥረዋለሁ እኮ ነው ያልኩህ። የኔ ጊዜ አይደለም እቆጥረዋለሁ እኮ ነው ያልኩህ። እንዴት አይነት አማርኛ ነው በመድኃኒዓለም! እቆጥረዋለሁ እኮ አልኩህ። ቢኒ አልቆጥርም አላልኩም። ለምን ይቆጠር ትላለህ ብዬ አላልኩም። እቆጥርልሃለሁ ነው ቃሌ እኮ። በቃ አትደጋገም። ይኸው መቅድሙ ላይ የአባ ተክለ ሃይማኖት ምን ይላል? ይኸው በዚህ መሰረት በውስጡ 52 የብሉይ ኪዳን 52 እና 27 የአዲስ ኪዳን መጽሐፍ ይላል። ስለዚህ በድምሩ የአባ ተክለ ሃይማኖት ቀጥል አንብበው ፕሊስ። አንድ ቃል ደጋግማ አታውራ ፕሊስ። አንብበው ብቻ አንድ ቃል የሚያወራው እሱ እኮ ኤርሚ ቀጥል ወዳጄ። ልክ ነው። የድሮ የሚያወራ ታዲያ ኦርቶዶክስ የድሮ የኛውን አይደለም የሚያወራው የአባ ተክለ ሃይማኖትን አይደለም የሚያወራው። እኔ ስለ አባ ተክለ ሃይማኖት እትሙ ቀጥልና ይህንኑ ሙሉን አንብበው ቀጥል። የድሮ ነው። እንዴት አይነት አማርኛ ነው? እኔ አልቀጥልም አላልኩም። ቢኒያም እባክህ እኔ አላነብም አላልኩም። ፕሊስ ማለት የማይጠበቅብን ብራዘር ቀጥልና አንብበው። እኔ አላነብም አላልኩም። አደጋግም ቃላት ነው ያልኩ። ቀጥልና አንብበው። እኔ አነባለሁ። ቀጥልና አንብበው። ይነበብ ቅድም እኮ ያልኩህ ነው። ቀጥል። ቢኒያም አማርኛ ትሰማለህ ብራዘር? እሺ ይቅርታ ቀጥል። አነባለሁ ስልህ ቀጥልና አንብበው አትበለኝ። አነብልሃለሁ እኮ ነው። እሺ ቀጥል። 4 ነጥብ። ቴንክ ዩ። ይኸውት በዚህም መሰረት በውስጡ 52 የብሉይ ኪዳን 27 የአዲስ ኪዳን መጽሐፍት የያዘውና በ1947 ዓመተ ምህረት አድመጠቅ በቃ አለቀ። ይሄ 47 መጽሐፍ ነው ያስከው። የ47 መጽሐፍ ነው ያስከው። ቢኒያም ልጨርስ። በቃ አሁን ግባልኝና መሃል ላይ ቁጠርልኝ መሃል ላይ። አሁን እንግዲህ ጸፍ ፈልገሃል ማለት ነው። ካልሆነ በስተቀር ኦኬ ላንብበው። ጨርሼ ላንብብ። ምን አንቀጽ ነው? አዎ ቀስ በል። ይኸው በዚህም መሰረት በውስጡ 52 የብሉይ ኪዳን 27 የአዲስ ኪዳን መጽሐፍት የያዘው በ1947 ልብ በሉ፣ በጃንሆይ ዘመን ማለት ነው። በብፁዕ አቡነ ባስልዮስ ዘመን የታተመው ማለት ነው። 47 ዓመተ ምህረት ታትሞ የነበረው ትልቁ የአማርኛ መጽሐፍ ቅዱስ ከላይ በተጠቀሰው ጊዜ የታተመው ተሰራጭቶ በማለቁ እንደገና አሳትሞ ማቅረብ አስፈላጊ መሆኑን ስለተገነዘብን በውስጡ ከቤተ ክርስቲያናችን የሃይማኖት አባባል ውጪ የሆኑትን ከግዕዙ ጋር የማይስማሙትን ቃላቶችና አረፍተ ነገሮች ቅዱስ ሲኖዶስ ከተመለከታቸውና ካስተካከላቸው በኋላ እንደገና እንዲታተም አደረግን ያለ። ቁጥሩ ሳይለቅ ነው እንደገና የታተመው። የ47ቱን እንደገና ነው የደገሙት። የ47ቱ ቁጥር ስንት ነው? ልብ በሉ 79 ነው። 52 ሲደመር 27 ማን ነው እንደዚህ ያስቀመጠልህ? ኤርሚያስ። ይኸው ቤተክርስቲያኒቱ ብሉይ ኪዳን 52 አዲስ ኪዳን 27 ሆነ። ስንደምረው 979 ኦኬ። በ1947 የታተመው በብፁዕ አቡነ ባስልዮስ ዘመን የታተመውና በብፁዕ አቡነ ተክለ ሃይማኖት ዘመን የታተመው ይሄኛው
ስትቆጥረው 79 እንጂ 81 አይደለም። እሺ ቁጠርልኝ፣ መሀል ግባና አሁን ሙሉ ልቁጠርልህ አይደል? ቴንክ ዩ። አዎ ግባና መሀል ላይ 39 እንደተጠበቀ ነው። ቁጠር። ይሄ 39 እንደተጠበቀ ነው። 27 እንስማማበታለን። ቆይ ቢኒ 39 እና 27 እንስማማበታለን። አዎ ቁጠር። ኦኬ 39 27 አሁን የምንቆጥራቸው የመካከለኛው ነው። የመካከለኛው አይደል? ቴንክ ዩ ጋይድ እዩ እዝራ ሱቱኤል 1 ካልዕ 2 ጦቢት 3 ዮዲት 4 አስቴር 5 መቃቢያን አንደኛው 6 መቃቢያን ሁለተኛ 7 መቃቢያን ሶስተኛው 8 ሲራክ 9 ምናሴ 10 ተርፈ ኤርምያስ 11 ሶስና 12 ባሮክ 13 ጥበብ 14 ሰለስቱ ደቂቅ 15 ዳንኤል 16 ኩፋሌ 17 ሄኖክ 18 አንድ ደምርልሃለሁ በካልኩሌተር ይሄንን ማለት ነው። ቆይ አምጣው። እንግዲህ 79 ሰምታችኋል። 79 ይላል ብሏል። 79 ይላል ብሏል። አሁን ጠጋ አድርግልኝ እኮ ቆይ ቢኒ ልደምረው። ኧረ ቢኒ አንድ ቃል ደጋግማ አትናገር በመድኃኒዓለም እንዴ! በጣም እኔ አላስጠጋም አላልኩም። ልደምረውና አስጠጋልሃለሁ ነው ያልኩህ። ቃላትን ግን አትደጋግመው ፕሊዝ። ሰውም ይሰለችብናል። ኦኬ ይህንን አሁን ቁጠረው ብሎ ስላኔ በ39 የብሉይ ኪዳን 27ቱ የአዲስ ኪዳን 18ቱ የመካከሉ ደግሞ ሲቆጠር ቆጥረነዋል። እንደምረውና ከዛ ለቢኒ ሰጠው። 18ቱን ጻፍልን፣ እያንዳንዱን አሳየኝ። እኔ ጋር እኮ ስለሌለ እኮ ነው። ይሄው አላሳያለሁ ቢኒ አላሳያለሁ። ልደምረውና ፕሊዝ። ኦኬ 39 ሲደመር 18 ሲደመር 27 የአዲስ ኪዳን መጽሐፍት ማለት ነው። በቆጠርነው መሰረት በድምር ስንት ሆነ? 84 ኦኬ እዚህ ጋር ስታስቆጥረን የኢትዮጵያ ኦርቶዶክስ ተዋሕዶ 84 ነው ቁጥራቸው። መቅድሙ ላይ ግን ስትነግረን 79 ነው። ይሄንን አይደለም። ቆይ ረጋ በል። ይሄንን አይደለም። ይሄው ብራዘር የ46 ነው እየተናገረ ያለው። አሁን ይሄንን ቀጥልን። ዝምሩ ነገር ይላል ቢኒ ደግሞ ታተመ እኮ ይላል። ያንኑ ቁጥሩ ሳይጨምር ቁጥሩ ተጨምሯል። እዚህ ላይ ሲታተም ቀጥል ሲያንብበው 84 ይኸው። ቆይ ቀጥል አንብበው፣ ሙሉን አንብበው። ምኑን? ቅድም እኮ መግቢያ አንብብ ምኑን ላንብብ? ከዛ በኋላ የተጨመሩትን መጽሐፍቶች በደንብ አሳያለሁ፣ እታዘዛለሁ። ምኑን ላንብብ? እሺ ቀጥል፣ ሙሉን አንብበው። ህዝብ መቅድሙ ሙሉ ኖ አሁን ቅድም ካነበብከው ቀጥል። ባይዘኛው መጽሐፍ ስለሌለኝ ነው አሁን እጄ ላይ፣ ግን በደንብ የምወደው መጽሐፍ ነው። በነገራችን የትኛው ነው አንብበው ያልከኝ ቢኒ? ለይልኝ። 80 የአቡነ ተክለ ሃይማኖት ነው ወይስ አዲሱን? ይሄንን ትጠራጠራለህ? 54 ሲደመር 27 መሆኑ ነው። የትኛው ነው 54 የሆነው? ወደሱ ይመጣል። ይሄንኛውን ጨርስና ቀጥል፣ ክፈተው። ይሄኛው 80 ነው። የ80 መቅድሙን አንብብልኝ። የ80ውን አይደል? ጠጋ አድርጋ አንብብልኝ። ቴንክ ዩ። ያ ጋይድ ከላይ ጀምሮ ሙሉ ላንብበው አይደል ቢኒ? አንብበው። ኦኬ መቅደም ያው ልብ በሉ። ኦኬ መነጽር ማድረግ ጠበቅብኛል ላይት ስላበራ። እሺ በዚህ አጋጣሚ እዚህ ላይ ያላችሁ በዋትስአፕ በቴሌግራም ላኩልኝ፣ ስክሪንሾት አድርጋችሁ ቃል በቃል ችግር የለውም። እነማ መጽሐፍ እንደተጨመሩ እነማን እንዴት እንደሚታዩ እናሳየዋለን። ምን ደወሪ እዚህ ላይ በቴሌግራም ቶሎ ብላችሁ ላኩልኝ። እሱኛው ስለሌለኝ መምህር ሚካኤል ለዚሁ ሊያደረስከኝ ቢኖር በዳሽ ቢኒያው ላንብበው። መቅድሙ ማለት ነው የ1980 የአቡነ ተክለ ሃይማኖትን እትም መቅድሙን አንብበው ያልከኝ ሙሉ ላንብበው። እሺ እንዲህ ይላል። ይኸው ተከታተለኝ። ቤተክርስቲያናችን ከጥንት ጀምራ እንደየጊዜው ሁኔታ እንደ ህዝቡ አኗኗር ሁሉም በመንፈሳዊውም በስጋዊም ትምህርት ዕውቀትን እንዲያድግ ህዝቡን ስታስተምር ስትረዳ ኖራለች። አሁንም መሰረታዊ ዓላማዋን ጠብቃ ይህንኑ መንፈሳዊ ማህበራዊ አገልግሎቷን ለጊዜው ትውልድ በሚበጅና በሚጠቅም ሁኔታ እያደራጀች መቀጠል ያለበት መሆኑን በመገንዘብ የማሳተሚያ ድርጅትን አቋቁማ ቅዱሳት መጽሐፍት እንደየአስፈላጊነታቸው በግዕዝና በአማርኛ እያሳተመች መንፈሳዊና ማህበራዊ ተልኳን በተሟላ ሁኔታ በመፈጸም ላይ ትገኛለች። እንዲሁም ቅዱስ ሲኖዶሳችን ቀደም ሲል ከግዕዙ ወደ አማርኛ ተተርጉሞና ታትመው የነበሩትን አሁን ለአገልግሎት ሲፈለጉ የማይገኙትን እንደገና እየታተሙ እንዲቀርቡ ከዚህ በፊትም ያልታተሙትን በየጊዜው ያለውን የሚቀጥለውን ትውልድ ለማገልገል በሚችሉበት ሁኔታ
የአማርኛ ትርጉማቸውን ከዘራቸው ወይ በቅንፍ ከንባባቸው ሳይፋለስ በጥንቃቄ እየተዘጋጁ እንዲታተሙ በማድረግና በስነ ጽሁፍም በማስፋፋት ላይ ነው። በዚህ መሰረት በውስጡ 52 ኤርሚ ያውኗን እንደገና ድገምልኝ። ከአምስተኛ ድገምልኝ፣ በጣም ወሳኝ ስለሆነ ቆይ ጭማሪውን እንዴት እንደሚጨምረው እንድታየው። ቀጥል። ከላይ 5 ልታዘዝህ ግን ቪዲዮውን ድጋሚ ከላይ 5 መስመር ግባና እንደገና አንብብልኝ። በደንብ ጥሩ ነው። እችኛው አንቀጽ ላይ ያለችው አናል። እሺ ቀጥላው። ስሙ በደንብ እንዲሁም ቅዱስ ሲኖዶሳችን ቀደም ሲል ከግዕዝ ወደ አማርኛ ተተርጉመው ታትመው የነበሩትና አሁን በአገልግሎት ሲፈለጉ የማይገኙትን ይሄን ነው አይደል ቢኒ ያልከኝ? እሺ የማይገኙትን እንደገና እንዲታተሙ እንዲቀርቡ ከዚህ በፊት ያልታተሙትና በየጊዜው ያለውን የሚቀጥለውን ትውልድ ለማገልገል በሚችሉበት ሁኔታ የአማርኛ ትርጉማቸው ከዘራቸው ወይ ደግሞ በቅንፍ ከንባባቸው ሳይፋለስ በጥንቃቄ እንዲዘጋጁ እንዲታተሙ በማድረግ ስነ ጽሁፉን በማስፋፋት ላይ ነው ይላል። ቀጥል። እሺ በዚህ መሰረት በውስጡ 52 የብሉይ ኪዳን 27 የአዲስ ኪዳን መጽሐፍት የያዘው በ1947 ዓ.ም ታትሞ የነበረው ትልቁ የአማርኛ መጽሐፍ ቅዱስ ከላይ በተጠቀሰው ጊዜ ታትመው ተሰራይቶ በማለቁ እንደገና አሳትሞን ማቅረብ አስፈላጊ መሆኑን ስለተገነዘብን በውስጡ ከቤተ ክርስቲያናችን የሃይማኖት አባባል ውጭ የሆኑትን ከግዕዙ ጋር የማይስማሙትን ቃላትና አረፍተ ነገሮች ቅዱስ ሲኖዶሳችን ከተመለከታቸውና ካስተካከላቸው በኋላ እንደገና እንዲታተም አደረግን ይላል። ከግዕዝና ከአማርኛው ምንባብ ጋር የማይገናዘቡ እና ከምርመራ ያመለጡ ባዕዳን ቃላት ቢገኙ የመጽሐፍት ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል ከአንባቢያን የሚቀርብልንን ሰብስበን እንደገና በሚታተምበት ጊዜ በቅዱስ ሲኖዶስ ታትሞ ተስተካክሎ ሊታረም ይችላል። ከቤተ ክርስቲያናችን የሃይማኖት አነጋገር ከግዕዙ ጋር እንዲስማሙ የተደረጉት ቃላቶች እና አረፍተ ነገሮች አልፎ አልፎ ብሉይ ኪዳንን በተመለከተ ከዕብራይስጡ፣ ሐዲስ ኪዳንን በተመለከተ ከግሪኩ የተለየውን በዕብራይስጡና በግሪኩ እንዴት እንደሚል በህዳግ ወይ ደግሞ በፍኖት መልክ እንዲታይ ተደርጓል። የእግዚአብሔር ሰው ፍጹምና በበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍት ሁሉ ለትምህርትና ለተግሳጽ ብላ ትላለች ማለት ነው ቤተክርስቲያን። ስለዚህ መቼ ቴንክ ዩ የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍትን ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅ ላለው ምክር ደግሞ ይጠቅማል እንደሚለው ሁሉ ከመጽሐፍት የሚገኘውን ብርሃን ለሁሉም እንዲያበራ ማድረግ የቤተክርስቲያናችን ቀዳማዊ ተግባር ስለሆነ ይህ መጽሐፍ ቅዱስ በሲኖዶስ አባላት ተመርምሮና ሊስተካከል የሚገባው ተስተካክሎ በዘመነ ፕትርክነታችን በ11ኛው ዓመት ታተመ። ለማሳተቢያ ገንዘብ የረዱንን የመጽሐፍ ቅዱስን ማህበር በህትመቱ ስራ የረዱንን ያገለገሉን ሁሉ ከልብ እናመሰግናቸዋለን። አባ ተክለ ሃይማኖት ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ። አለቀ ማለት ነው። በጣም ጥሩ። አሁን በደንብ ስማ። እዛ ጋር በጣም ሁለት ያስነበብኩን ቃል በሚሞሪ ጨምር። አሁን ወደ ጭማሪዎቹ ላይ ግባ። ቀጥል። ማማ ናቸው? ቀጥል። እዛ እየተከታተልከኝ ነው? እሺ። ጭማሪዎቹ እዝራ ሱቱኤል፣ እዝራ ካልዕ፣ ጦቢት፣ ዮዲት፣ አስቴር፣ መቃቢያን አንደኛ፣ መቃቢያን ሁለተኛ፣ መቃቢያን ሶስተኛ፣ ሲራክ፣ ምናሴ፣ ተረፈ ኤርምያስ፣ ሶስና፣ ባሮክ፣ ጥበብ፣ ሰለስቱ ደቂቅ፣ ዳንኤል፣ ኩፋሌና ሄኖክ 18 ማለት ነው። አሁን በደንብ ስማ። አንዴ ድገምልኝ። ቁጥሩን ግን ቆጠረውና ትነግረኛለህ ትክክል መሆኑ። ንገረኝ ቁጥሩን። ቆይ አንዴ። ቁጥሩ 18 ናቸው እዚህ ጋር እነዚህ መጽሐፎች። ቁጥር አይደለም እዝራ ሱቱኤል፣ እዝራ ካልዕ 2 ማለት ነው። ጦቢት 3፣ ዮዲት 4፣ አስቴር 5፣ መቃቢያን አንደኛ 6፣ መቃቢያን ሁለተኛ 7፣ መቃቢያን ሶስተኛ 8፣ ሲራክ 9፣ ምናሴ 10፣ ተረፈ ኤርምያስ 11፣ ሶስና 12፣ ባሮክ 13፣ ጥበብ 14፣ ሰለስቱ ደቂቅ 15፣ ተረፈ ዳንኤል 16፣ ኩፋሌ 17፣ ሄኖክ 18። አንተ ግን ቅድም ስትነግረኝ 15 ናቸው ብላኛል።
ቆይ አንድ የመጨረሻ ድገምልኝ። 3 እና 3 ደቂቅ። እሺ 3 ደቂቅ ዳንኤል፣ ኩፋሌና ሄኖክ። አንድ ድገምልኝ በዚህኛው ጋር ያለውን በሁሉም ነው ወይስ ሁሉንም? ወይስ ድገመው ሁሉንም ልብ በሉ፣ ቁጠሩት። እኔ ስናገር ቁጠሩት። 79 አይደለም ኤርሚ፣ እርግጠኝነት 79 አይደለም። ቀጥል። ይሄው ቆይ ቢኒ፣ ይሄው ካሜራ ከፍቼ ነው ማስነብ። እዝራ ሱቴል 1፣ እዝራ ካልዕ 2፣ ጦቢት 3፣ ዮዲት 4፣ አስቴር 5፣ መቃቢያን 1ኛ 6፣ መቃቢያን 2ኛ 7፣ መቃቢያን 3ኛ 8፣ ሲራክ 9፣ ምናሴ 10፣ ተረፈ ኤርምያስ 11፣ ሶስና 12፣ ባሮክ 13፣ ጥበብ 14፣ 3 ደቂቅ 15፣ ተረፈ ዳንኤል 16፣ ኩፋሌ 17፣ ሄኖክ 18 ማለት ነው። በጣም ጥሩ። አሁን በደንብ ስማ። 18 የአዲስ ኪዳን 27፣ የብሉይ ኪዳን 39፣ በድምሩ 84 ማለት ነው። በጣም ችግር 79 ግን አይደለም። 79 አይደለም። ይሄ 84 ነው። በዚህኛው አቆጣጠር 84። የተጨመሩት ማማ ናቸው። እኔ አላውቅም፣ የተጨመሩትን አላየሁም። ባላየሁበት 3 እና 3 ደቂቅ እና ምናሴ የተጨመሩት ቀጥለኛው ላይ አንዴ ስልክ መጣብኝ። አንዴ እሺ እሺ ቢኒ ኦኬ። ይሄ ስንቆጥረው 18 ነው። አንተ 15 ነበር ያልከኝ። ስንቆጥረው 18 ነው። 18 እሺ። የአዲስ ኪዳኑ 27 ነው። የብሉይ ኪዳኑ 39 ነው። ሲደመሩ 84 ነው። ስንቆጥረው እዚህ ጋር 84 ነው። እነዚህ 84 ናቸው። እነዚህ ስንቆጥር 84 ናቸው። እዚህ ጋር ግን መቅድሙ ላይ ግን በተቀመጠው ስንቆጥር 52 የብሉይ ኪዳን አይልም። ከላይ አንብብ ተጨምሮ ነው የሚለው። አይልም። ከላይ 5 መስመር ከፍ ብለህ አንብብ ያልኩ ለዛ ነው። እኔ አደራርበሽ በቃ አንብቤዋለሁ፣ ገብቶኛል። ስለዚህ ቢኒ የምትለኝ ምንድን ነው? የ79 ቁጥር ያለው መጽሐፍ ቅዱስ የላትም ነው ብለህ የምትለኝ አይደል? እሱ አላት፣ ከዛ በፊት አሳትማለች ይላል። የትኛው ላይ? እጄ ላይ የለም። ደጋግመን የምንነግርህ የ47 አይደል? ቆይ በደንብ ስማኝ። የ947ቱ ስንት ነው ቁጥሩ? 79 ነው አይደል? የ47ቱ 79 ቢልም በደንብ ስማኝ። ነው ወይስ ቢልም አይደለም? ነው ወይስ አይደለም? እርግጠኛ ካልሆንክ እርግጠኛ እንዳላረገህ። እሺ በደንብ ስማኛ። አሰማለሁ እኮ ቢኒ። የ947 ዓመተ ምህረት ትርጉሙ ቁጥሩ 79 ነው ወይ ነው ያለው? የመጽሐፉ ብዛት ቁጥር 79 ይላል እንጂ እዚህ ጋር ሊሆን እኮ ይችላል። የታተመ የተባለው የለም አለ። አለቀ አይደለ? እሺ እኔ በመረጃ እናሳይህ። ቆይ አለቀ ይላል አይደለ? ቆይ ስማኛ፣ አለቀ ይላል አይደለ? ህትመቱ አለቀ ይላል። በቃ ከዛ በፊት ግን የተነገረው አድ